ዛሬም እጅግ በጣም ምርጥ የቤት መረጃዎችን ይዤላችሁ መጥቻለሁ። ቤት ሻጭ እባክህ ቤቴን ሽጥልኝ በአስቸኳይ ዋጋ ቀንሻለሁ፣ ድጋሚ መቀንሳለሁ ብሏል። የት አካባቢ እንደሚገኝና ምን አይነት ቤት እንደሆነ እነግራችኋለሁ። በተጨማሪ አፓርትመንት እንዲሁም ፎቅ ቤትም እጅግ በጣም ዘመናዊ በአስቸኳይና በፍጥነት እንሸጣለን ብለዋል። ይጠቅማችኋል፣ ይበጃችኋል ብለን ያሰብናቸውን ነው እዘን የመጣ ነው። ወሳኝ ቤት ፈላጊ ከሆናችሁ ይጠቅማችኋል። በተጨማሪ በአዲስ አበባ ውስጥ ከዚህ በኋላ ቤት የምትገዙ ሰዎች ከልማት ተነሽ አካባቢ ከኮሪደር ልማት ቀጣይ ከሚገነቡ ሁኔታዎች ነፃ መሆኑን ሳታረጋግጡ ምንም አይነት ቤት እንዳትገዙ። ሙሉ መረጃውን ተከታተሉኝ፣ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የሀገር ህዝቦች፣ በውጭም በሀገር ውስጥም የምትኖሩ መላው ኢትዮጵያውያን እንደምን አላችሁ? ዛሬ ምርጥ ለሽያጭ የወጡ በጥሩ ዋጋም የምትገዟቸውን ተደራዳችሁ ፋይላቸውን ማጣርታችሁ እንዲሁ የምትሸምቷቸውን የተለያዩ የቤት መረጃዎችን ነው የመጣሁት። በቀዳሚነት ግን ዛሬ አንድ ከስተመሬ በፍጥነት ብር ፈልጋለሁ እባክህ ቤቴን ሽጥልኝ በአስቸኳይ ብሎኛል። ታዲያ እዚህ ዛሬ የምታዩት ቪዲዮ ላይ ቤቱን አላመጣሁትም። እኔ ግን በአካል የማውቀውን ቤት ነው። እንግዲህ ከ3 ዓመት በፊት ነበር እንድሸጥለት ያቀረበልኝ። በመሀል እንግዲህ ሀሳብ ቀይሮ ቆይቶ ነበር። አሁን ደግሞ ታላቅ ዋጋ ቅናሽ ማድረግ ያለው አደርጋለሁም በማለት ነው እንግዲህ መረጃውን የነገረኝ። በ140 ካሬ ሜትር ላይ የተገነባ በኤል ሼፕ ሳይዝ ነው የተገነባው። አቀማመጡ ወደ ጧት ፀሐይና 2 መንገድ ተጠቃሚ ነው፣ ወይም በተለምዶ ኤል ላይ ነው አቀማመጡ። ታዲያን ቤት በ35 ሺህ ብር አከራይቶት አሁን እየተኖረበት ያለ ሲሆን እኔ እንዳየሁት ግን የቀለም እድሳትና አንዳንድ ነገሮችን ማስተካከያ ይጠይቃል። ስለዚህ በቅናሽ በፍጥነት እንፈልጋለን የምትሉ ኢትዮጵያውያን ካላችሁ በአዲስ አበባ ክልል ውስጥ ነው። በአቃቂ ቃሊቲ ገላን ከዋናው አስፓልት 70 ሜትር እርቀት ላይ የሚገኝ ወይም ደግሞ አባ ሳሙኤል ማረሚያ ቤቱ አካባቢ ያለ ነው። ቆንጆ አካባቢ ነው። የውሃ የመብራት የተለያዩ መሰረተ ልማቶችም የተሟሉለት ሲሆን ይህን ቤት ካርታው የተሟላ ፋይል ነው። በማህበር ደረጃ የተሰጠ ነገር ግን የተናጠር ካርታን የያዘ ቤት ነው። 12 ሚሊዮን ብር እሸጣለሁ ብሏል። ነገር ግን ትክክለኛ ገዢ ከሆናችሁ ደግሞ በእርግጠኝነት አሁንም ጥሩ የዋጋ ማስተካከያ ያደርጋል። ምክንያቱም ሻጩ እባክህ ተባበረኝ በአስቸኳይም ሽጥልኝ ብሎ መረጃውን አድርሶኛል። መታችሁ እዩ። እንዲሁም ይህንን አሁን የነገርኳችሁን የቤት አይነት ስታዩ እሱን የመሰለ መገንባት አሊያም የተሻለ ቤት መገንባት የምትፈልጉ ካላችሁ ከ5 ሚሊዮን ብር ጀምሮ 140 ካሬ ሜትር የተሟላ ፋይል ያላቸው አቀማመጣቸው 2 መንገድ እንዲሁም ወደ ምስራቅ የዞሩ ቆንጆ ቦታዎች አሉ። እነሱን ማየታችሁ ትሄዳላችሁ። ወደ ቀጣዩ የቤት መረጃ ስወስዳችሁም እንግዲህ በርካቶች በአስቸኳይ ዋጋ ማስተካከያ እያደረጉ ለሽያጭ አቀረቡ አሉ። እንግዲህ ውድ አድማጭ ተመልካቾቻችን ንጹህ ቤት ግራውንድ +2 + ቴራስ በአጠቃላይ እንግዲህ ግራውንድ +3 ማለት ነው ለሽያጭ የቀረበ ንጹህና ዘመናዊ ቤት ለመኖሪያ አገልግሎት ታስቦ የተገነባ ነው። እጅግ በጣም ዘመናዊ ቤት አያት አካባቢ የሚገኝ ይህን ቤት እንግዲህ ስፋቱ 230 ካሬ ሜትር ነው። በውስጡ ደግሞ በርካታ መኝታ ክፍሎችን ጽድት አድርጎ የተፈጥሮ ብርሃን አየር እንዲያገኙ ታስቦም በጥንቃቄና በዘመናዊ መልክ የተሰራ ቤት ነው። እንግዲህ 7 መኝታ ክፍሎችን በውስጡ የያዘ ሲሆን በአጠቃላይ ደግሞ 5 መታጠቢያ ክፍሎችን ይዟል። 2 ኪችን፣ 2 ሰፋፊ ሳሎን፣ 4 የመኪና ማቆሚያ ለግዠሪ ተደርጎ የተሰራ ነው። ከዋና አስፓልትም በቅርብ ርቀት የሚገኝ ሲሆን ይህን 230 ካሬ ሜትር ዘመናዊ ፎቅ እንግዲህ በጥንቃቄ በጥራት ምርጥ የፊኒሽንግ እቃዎችን ተጠቅመው ለሽያጭ አቅርበውላችሁ ይገኛሉ። ድርድር አለው። የመጨረሻ ዋጋው አይደለም። አሁን 60 ሚሊዮን ብር ተብሎ ነው የቀረበው። ውድ ነው በእርግጥ ነገር ግን እናንተ አይታችሁት ይሆናል ወይም ያዋጣዋል የምትሉትን በዚህ ዋጋ አካባቢ የምትንቀሳቀሱ ሰዎች መደራደርና ዋጋ መስጠት ከዛ ደግሞ ፋይል በማጣራት በጥሩ ሁኔታ መግዛት ይጠበቅባችኋል። ሌሎች አማራጭ ቤቶችንም ከ40 ሚሊዮን ብር ጀምሮ የተለያዩ ፎቅ ቤቶች አሉ። መታችሁ ማየት ትችላላችሁ። ከዛ በመቀጠል ሌላኛው መረጃችን እንግዲህ አፓርትመንት ቤት በርካቶች እንደምትፈልጉ ይታመናል። የውሃ የመብራት እንዲሁም የሊፍት አገልግሎት የተሟላለትና ዲጂታል ካርታን የያዘ የምትፈልጉ ካላችሁ እንግዲህ ከኛ ጋር መምጣት ትችላላችሁ። እንግዲህ እኛ የምናቀርባቸው ቤቶች ምንም ጣጣ የሌለባቸው ካርታቸውን ጥንቅቅ አድርገው የጨረሱ ምንም አይነት ወጪን የማይጠይቁ የቤት አይነቶችን ወይም አፓርትመንት ቤቶችን ማግኘት ትችላላችሁ ማለት ነው። አያት አምባሳደር ሪል ስቴት አካባቢ
አሊያ ደግሞ አያት አደባባዩ አትሌት ደራርቱ ቱሉ አደባባይ ወደ ጣፎ በሚያስወጣው መንገድ 200 ሜትር አካባቢ እንደተጓዛችሁ ወደ ግራ ታጥፋችሁ ከፍተኛ ነፋሻማ ምርጥ ሳይት ላይ ያለ አካባቢ ነው። ታዲያ አንደኛ ፎቅ ላይ የሚገኝ ባለ 3 መኝታ ቤት 115 ካሬ ሜትር ነው። ይህን ቤት እንግዲህ በደንብ ጥንቅቅ ብሎ የተሰራ ካቢኔት፣ ቁምሳጥን፣ ሴራሚክ፣ ጅብሰን ቦርድ፣ መብራት፣ ሁሉ ነገር ምንም አይነት ድጋሚ ወጪን እንዳይጠይቅ ታስቦ 100% ጥንቅቅ ብሎ ለሽያጭ ቀርቦላችሁ ነው የሚገኘው። 115 ካሬ ሜትር በ13 ሚሊዮን ብር ውስን ድርድር አለው። 100ም ሊሆን ይችላል፣ 200 ሺህም ሊሆን ይችላል። ነገር ግን እናንተ አይታችሁት ከወደዳችሁት በእርግጠኝነት አታልፉትም። ምክንያቱም አንደኛ ፎቅ ላይ ነው። እንዲሁም ውድ ኢትዮጵያውያን እዛ ግቢ ውስጥ አፓርትመንት ቤትን መግዛት የምትፈልጉ ኢትዮጵያውያን ካላችሁ አማራጮችን አሉን፣ እናዘጋጃለን። ገብታችሁ እንድታዩ ቀድማችሁ ደውላችሁ እየመጣችሁ ማየት መጎብኘት ይጠበቅባችኋል። ፋይላቸው ደግሞ እንደሚታወቀው ዲጂታል ካርታን ይዘው የሚገኙ ናቸው። ወደ ሌላኛው መረጃችን ስናመራ እንግዲህ በቪዲዮ ደረጃ 3ኛ፣ በመረጃ ደረጃ ዛሬ 4ኛው ቤታችን ግራውንድ ፕላስ 1 ተደርጎ የተሰራ በፍጥነት እንዲሁም በአስቸኳይ መሸጥ ፈልገ ብለዋል። እንግዲህ ውድ ኢትዮጵያውያን እድሉን ተጠቀሙ ነው። ሌላ ምንም የምንላችሁ ነገር የለም። ይህ እንግዲህ ለእናንተ ይጠቅማል ብለን የምናስበውም አያት አካባቢ የሚገኝ ነው። እንግዲህ አያት አካባቢ በርካታ ዘመናዊ ቤቶችን በቅናሽ ዋጋ ስለምታገኙ በተከታታይ ቀናት በተከታታይ ጊዜ መረጃዎችን እየሰጠናችሁን ያለ ነው። ሌላ አካባቢ ቤት የለም ማለት ሳይሆን ከኮሪደር ልማት እንዲሁም ከቤት ፍላጎት ከበርካቶች ሰዎች አስተያየት በመነሳት አያት ሰሚት የሚሲ ለቡና ላፍቶ ያሉ ቤቶችን ነው እንግዲህ በርካታ ጊዜ እያቀረብንላችሁ ያለ ነው። ስለዚህን ቤት 150 ካሬ ሜትር ነው። ቪላ ቤት ከምትገዙ ፎቅ ቤት እንግዛ የምትሉ ካላችሁ እንግዲህ ቆንጆ ተደርጎ የተሰራ ዲጂታል ካርታ ያለው ዋጋው 28 ሚሊዮን ብር ውስን ድርድር ያለው ቤት ነው። ይህን ቤት እንግዲህ በውስጡ መኝታ ቤቶች፣ ሳሎን፣ ሻወር፣ ሽንት ቤት እንዲሁም የመኪና ማቆሚያ የሚያስፈልጉ ኪችኖች ሁሉ የተሟሉለት ቤት ነው። ይህን ቤት ገዝታችሁ መኖር የምትፈልጉ ምናልባት ከቪላ ቤት እጅግ በጣም 10 እጥፍ የተሻለ ነው። ይህን ቤት እንግዲህ መታችሁ እዩና ከሻጩ ጋር ተገናኝታችሁ ፋይላችሁንም በሚገባ በደንብ አጣርታችሁ መግዛት ትችላላችሁ። ውድ አድማጭ ተመልካቾቻችን እንግዲህ አሁን ቤቶችን ስትገዙ እስካሁን እንደተናገርኩት ዲጂታል ካርታዎች መሆን እንዳለባቸው እንድታውቁም። ከዛ ውጭ ግን በቅርቡ የአዲስ አበባ ከተማ አስተዳደር ወይዘሮ አዳነች አቤቤ በአዲስ አበባ ውስጥ በርካታ የሚባሉ ልማቶች እንደሚከናወኑ ጠቆም አድርገዋል። ይሁን እንጂ የት አካባቢ የልማት ስራው እንደሚከናወን በግልጽ የተነገረ ነገር የለም። ነገር ግን ቤቶችን ስትገዙ ታላቅ ጥንቃቄ በማድረግና በማጣራት አካባቢው ከልማት ተነሽ ነፃ መሆኑን ሳታረጋግጡ ምንም አይነት የቤት ውል እንዳትፈጽሙ። ሻጮቻችንም ምናልባት እናንተም ማድረግ የሚገባችሁን ነገር ቅድመ ጥንቃቄና ቅድመ ዝግጅትም ማድረግ እንዳለባችሁና ከመድከማችሁ በፊት ደግሞ የያዛችሁት ፋይል የያዛችሁት ቤት ለሽያጭ ምናልባት መከናወኑን አሊያም መሸጥ የምትችሉ መሆናችሁን እርግጠኛ ሆናችሁ ለገበያ እንድታቀርቡልን ስንል በአክብሮት እየጠየቅን የዕለቱን መረጃ በዚህ ጨርሻለሁ። መልካም ጊዜ